ቀይዋ ጊደር ወይንም ሬድ ሃይፈር ትባላለች። በአይሁድ እምነት ለቤተ መቅደስ አገልግሎት መቀደሻ የምትሆነው እንከን የሌለባት ቀይ ጊደር ናት። ቀይዋ ጊደር ተገኝታለች። ለሙከራ እንደውም መስዋዕትን ሰውተዋል እና ከዛ በኋላ የቤተ መቅደስ ግንባታ መጀመሩ እና የይሁዲዎችን እንደገና የክርስትና እንደገና እስልምናን ሶስት ቤተ መቅደሶች በሶስት ቅርጽ አድርገው ሰው ሁሉ እየሄደ የዓለም ሃይማኖቶችን አንድ መሆን። ስለዚህ ዓለም ወደዚህ ወደ አንድነት እየሄደች ነው ያለች። ዓለም በክፋት በርኩሰት እየተሞላች ነው የምትሄድ። እንዳትጠብቁ እየተሻሻለ የሚመጣ ነገር። ስሙ ቅዱሳን፣ በዓለም ሳላችሁ መከራ አለባት። ሰው በእግዚአብሔር አምሳል የተፈጠረ መሆኑ ቀርቶ በቴክኖሎጂው ፍጹም ለመሆን የሚደረገው ጥራት ይሄ ትራንስሂውማኒዝም ይባላል። ከመጽሐፍ ቅዱስ አስተምህሮ ጋር የሚጋጭ ይሆናል። ስለዚህ ሰዎች ሳያስቡት ወደዚህ ወደ ዲጂታል ዓለም ውስጥ ይገባል። የስልክ ሱሰኛ፣ የቲክቶክ ሱሰኛ፣ አይን ሲከፈት ቲክቶክ ላይ የሙቪ ሱሰኛ፣ ቁጭ ብሎ ሙቪ ማየት፣ አለማንበብ የሚያዛጋው ቸርች ውስጥ አንድ ሰዓት ስብከት መስማት አቅም ያጣ ትውልድ እያፈራል። የኢትዮጵያ እጣ ፈንታ ከንስሐና ከእግዚአብሔር ጋር ካላት ቁርኝት የተነሳ የሀገሪቱ እጣ ፈንታ እንግዲህ ምንድን ነው? ከዚህ በፊት ብዙ አገልጋዮች በየሀገር እየዞሩ የንስሐ ፕሮግራም ነጋሽ ቶሎሳ ንስሐ ግቡ ንስሐ ግቡ ንስሐ ግቡ የሚለውን ምናልባት ሊመጣ ካለው ከዚህ ከትልቁ ጥፋት የምንድንበት ነገር ይሆን? ከኢኮኖሚ ሬፎርሜሽን በላይ ነው ትንቢቱ። ወደ ፈተና እንዳትገቡ ትጉና ጸልዩ ጌታንን ያለን ማቴዎስ 26 ቁጥር 41 ላይ። እኔ ይህንን ምነግራችሁ ላስፈራራችሁ አይደል። ለማስፈራራት ወንጌል የለም። ማስጠንቀቂያው ለፍርሃት ሳይሆን ለዝግጅት፣ በመጨረሻው ዘመን በድል ለመኖር ቃሉን ማጥናት፣ የሐሰት ትምህርቶችን የአዲሱን ዓለም አስተሳሰቦችን ለመለየት የእግዚአብሔርን ቃል ጠንቅቆ ማወቅ በጣም ያስፈልገናል። የኒው ኤጅ ትምህርቶች ሁሉም መንገድ ወደ እግዚአብሔር ያደርሳል የሚል አስተምህሮቶች ምን አለበት? ሁላችንም እኮ አንድ አምላክ ነው የሚባለው አይነት ግሎባል የሆኑ ሃይማኖቶችን ሲንክረታይዝ የማድረግ ወይም አንድ ላይ መግመድ፣ ይህ አይነቱ ነገር በጣም አደገኛ ነው። ጨለማ የሚደረገው ነውር እያጋለጥን ነው ያለን። አጋንንቶች በፖለቲካ ጀርባ ሆነው እየሰሩ ነው ያለን። ለሀገራችን መሪዎች ልትጸልዩ ያስፈልጋቸው። ለዓለም መሪዎች፣ ለምንኖርበት ሀገር መሪዎች ልንጸልይላቸው ይገባል። በትንቢት ትምህርቶች የዘለልኳቸውን አንዳንድ ሀሳቦችን ለማንሳት አስባለሁ እና እነዚህ ይጠቅሙናል ብዬ አስባለሁ። መንፈስ ቅዱስ ያን እንድናደርግ ይፈልጋል መሰለኝ። በአንዳንድ ሀሳቦች ላይ እንነጋገራለን። ወገኖች ሆይ ከምናስበው በላይ ነገሮች ዛሬ ጠዋት በሚገርም ሁኔታ ነው እንደዚህ የተረዳው። ቶሎ ይሆን ዘንድ የዮሐንስ ራእይ ይጀምራል። ቶሎ ይሆን ዘንድ የሚለው ምንድን ነው? ቶሎ ወዲያውኑ የሚፈጸም ነው ማለት ሳይሆን አንድ ከተጀመረ ነገሮቹ ተከታትለው ነው የሚሄዱት። ጸረ ክርስቶስ ቢመጣ ወዲያው መቅደሱ መሰራት ቢጀምር ወዲያው ተከታትሎ ነው የሚሄደው እስከ ዓለም መጨረሻ። በጣም በአጭር ጊዜ ስፓን ውስጥ በጣም ብዙ ትንቢቶች ይፈጸማሉ ማለት ነው። ወደ ኦሪጂናል ቋንቋው ሄደን ስንመለከት አሁን የመጀመሪያ ለመነጋገር ያሰብኩት የጋዛና የዌስት ባንክ አንድ የተቋቋመ የሰላም ኮሚቴ የሚባል ነገር መጥቷል። ይሄ የሰላም ኮሚቴ የሚባለው ፕሬዚዳንት ዶናልድ ትራምፕ ያቋቋሙት ነው። ቦርድ ኦፍ ፒስ የሚባል የሰላም ኮሚቴ ወይም የሰላም ቦርድ ኦፍ ዳይሬክተርስ ወይም የሆኑ በጣም ትልቅ የሆኑ ሰዎች እና በአሁኑ ወቅት እንግዲህ በጋዛና ዌስት ባንክ ያለው ሁኔታ በጣም ውስብስብ ነው። ጋዛና ዌስት ባንክ ብዙ ፍልስጤማውያኖች ያሉበት ነው። ኦኩፓይድ ቴሪቶሪስ የሚባሉ ናቸው። እስራኤል የኔ ነው የምትላቸው እውነትም በመጽሐፍ ቅዱስ የእስራኤል የሆኑ ቦታዎች አሉ፣ እነሱ የያዙት ማለት ነው። እና የተለያዩ የሰላም ምክክሮች በዓለም ዙሪያ እየተደረጉ ነው ያሉት። በጣም ዘላቂ መፍትሄ በሁለት መንግስታት መካከል እንዲሆን፣ በፍልስጤምና በእስራኤል መካከል ሰላም እንዲሆን ቱ ስቴት ሶሉሽን ወይንም ደግሞ የሁለት መንግስታት መፍትሄ በሚል ወይንም ደግሞ በጸጥታ ቁጥጥር ስር ባለ የአስተዳደር ዙሪያ የሚያጠነጥን አንድ ቦርድ ኦፍ ፒስ የሚባል ተቋቁሟል። 10 ሰዎች ነው ውስጡ ያሉት እና በደንብ አስተውሉ እንግዲህ እና እየመጣ ያለው ነገር በደንብ አድርጎ ሚድል ኢስትን እየያዘ ነው ያለው። ይሄ ጸረ ክርስቶስ ስፒሪት በቃ ይህንን ጦርነቱን ኢግናይት እያደረገ የፕሮፌሲው መፈጸም በፊታችን እየሆነ ሊመጣ ነው። ከመጽሐፍ ቅዱስ አንጻር ይሄ አካባቢ ሚድል ኢስት እስከ መጨረሻው ዘመን ድረስ ስሙኝ፣ ለአጭር ጊዜ ሰላም ሊሆን ይችላል። ነገር ግን ዘላቂ ሰላም የማያገኝ መሲሁ ክርስቶስ እስከሚመጣ ድረስ ሰላም የማያገኝ ኤሪያ የተተነበየበት ቢኖር የጋዛ ዌስት ባንክ
በኢየሩሳሌም ሰላም እንድትሆን ጸልዩ ይላል መጽሐፍ ቅዱስ። ስለ ኢየሩሳሌም ሰላም ጸልዩ ይላል። ስለዚህ ጋዛና ዌስት ባንክ እነዚህ አካባቢዎች የጦርነት ቀጠናዎች ናቸው። ሁሌ ኮንፍሊክት ይኖራል። ስለዚህ ለጊዜው ሰላም የሚሰጡ የአሜሪካኑ ፕሬዚዳንት አሁን እንዳቋቋሙት አይነት አዳዲስ ሀሳቦች ይመጣሉ። ስለሱ እንነጋገርበታለን። ሌላው የምንመለከተው ሶስተኛው ቤተ መቅደስ ስለመሰራቱ ነው። ከዛ ጋር ተያይዞ ደግሞ ስለ ቀዩ ጊደር የሚናገር ጉዳይ አለ። ይሄ ጉዳይ እንግዲህ ከመጨረሻው ዘመን ትንቢት ጋራ ቀጥተኛ የሆነ ግንኙነት ያለው ቀዩ ጊደር ወይንም ሬድ ሃይፈር ትባላለች። በአይሁድ እምነት ለቤተ መቅደስ አገልግሎት መቀደሻ የምትሆነው እንከን የሌለባት ቀይ ጊደር ናት። ቀዩ ጊደር መገኘት አለባት። የእሷን ዲኤንኤ እንደምንም አግኝተዋል እና የቤተ መቅደስ ግንባታ ደግሞ አብሮ መሰራት አለበት፣ ምክንያቱም መስዋዕቱ መቅረብ ስላለበት። ስለዚህ የቀዩ ጊደር ተገኝታለች። ቀዩ ጊደር ለሙከራ እንደውም መስዋዕቱን ሰውተዋል እና ከዛ በኋላ የቤተ መቅደስ ግንባታ መጀመሩ በእኛ ዘመን ሊሆን ይችላል ብዬ አምናለሁ። ምክንያቱም ጌታ እስኪመጣ ቤተ መቅደሱ አይጠብቅም፣ ወይም ጸረ ክርስቶስ መጥቶ የሚገባበት ነው። ስለዚህ ቀድሞ የሚሰራ ጉዳይ ሊሆን ይችላል። ስለዚህ ስለ ሶስተኛው ቤተ መቅደስ መጽሐፍ ቅዱስ ይነግረናል። ስለዚህ የዚህ የሶስተኛው ቤተ መቅደስ መገንባት የጸረ ክርስቶስ ወይንም ደግሞ የአንታይ ክራይስት መገለጫ የሰባቱ ዓመት የኮንትራት ወይም የቃል ኪዳን ዘመን መጀመሪያ ምልክት ሊሆን ይችላል። ሶስተኛው ቤተ መቅደስ ሲሰራ ማለት ነው። ይሄ በዳንኤል መጽሐፍ ተጽፏል። በራእይ መጽሐፍ ላይ በደንብ ተዘርዝሮ ተተንትኖ ትመለከታላችሁ። ሌላው ሶስተኛ ነገር የምትመለከቱት አሁን በዚህ ባለንበት ዘመን ላይ የአዲሱ የዓለም ስርዓት ኒው ወርልድ ኦርደር ዓለም ወደ አንድ ማዕከላዊ የፖለቲካና የኢኮኖሚ ቁጥጥር እያመራች ነው አሁን ያለችው እና ዓለማት በሙሉ እየተቆጣጠሩ እየተያያዙ ናቸው ያሉት። በፊት የኮሚኒዝም እና ኢምፔሪያሊዝም ወይም ደግሞ ካፒታሊዝም የሚባል በሁለት ካምፕ የነበረው በኋላ አንድ ሆነ። ከዛ ደግሞ አሁን ሳይታወቅ በየአካባቢው ስፕሊት የሚያደርጉ ነገሮች ትመለከታላችሁ። ድሮ አንድ ዓለም አድርገው ነበረ። አስታውሱ እንደሆነ የ9/11 ጊዜ የአሜሪካን ታወሮቹ እነዚህ ህንፃዎቹ በወደቁበት ሰዓት ላይ ሁለት ታወሮች ናቸው የወደቁት። ሁለቱ ታወሮች ከወደቁ በኋላ አንድ ታወር ነው የሰሩት እና የታወሩን ስም ምንድን ነው ያሉት? ዋን ወርልድ ኦርደር ወይም ደግሞ አንድ የዓለም ስርዓት እና በጣም ስኬሪ ነው። ሳያስቡት ትንቢታዊ ነገር ነው የሚናገሩት ያሉት። ፕሬዚዳንት ቡሽ በ80ዎቹ ውስጥ ይህንን ለመጀመሪያ ጊዜ የተናገሩት እሳቸው ናቸው። ኒው ወርልድ ኦርደር ካመቷል አሁን። ስለዚህ እኛ ደግሞ የዓለም ፖሊሶች ነን እያሉ የተናገሩት ንግግሮች ነበሩ በ88 በ89 አካባቢ ላይ ወገኖች። ስለዚህ ዓለም በኢኮኖሚ አንድ ወደ መሆን፣ በሃይማኖት አንድ ወደ መሆን እነዛ ስትራክቸሮች እየተሰሩ ነው ያሉት በአመታት ውስጥ። ስለዚህ የዓለም አንድ ኢኮኖሚ መሆን፣ የፖለቲካ ኃይል አንድ ላይ መሆን፣ የኢኮኖሚ ቁጥጥር ወይም ኮንትሮል ለማድረግ በጣም ስለሚያመቻቸው ዓለማትን በራሳቸው ስርዓት ለማስኬድ ስለሚፈልጉ አዲሱ የዓለም ስርዓት በየቦታው አዲስ ነገር ይመስላል፣ ግን እየመጣና እያለ ያለ ነገር ነው። አዳዲስ ሃይማኖት ወይም አዲስ ደግሞ የዓለም ሃይማኖቶች በየቦታው ላይ መርጅ እያደረጉ ነው። በተለይ ምናልባት ዱባይ ላይ አይታችሁ እንደሆነ አንድ ቤተክርስቲያን የተሰራ አለ። አንደኛው ለሙስሊም ነው። ክሪስላም የሚባል ተጀምሯል። ክሪስላም ማለት ክራይስትና እስላም አንድ ላይ ማለት ነው እና የይሁዲዎችን እንደገና የክርስትና እንደገና እስልምናን ሶስት ቤተ መቅደሶች በሶስት ቅርጽ አድርገው ሰው ሁሉ እየሄደ የዓለም ሃይማኖቶችን አንድ መሆን ጳጳሱ ነው ሄደው መርቀው የከፈቱት ከሌሎቹ ከሁለቱ ሃይማኖቶች መሪዎች ጋር ሆነው ማለት ነው። ስለዚህ ዓለም ወደዚህ ወደ አንድነት እየሄደች ነው ያለችው። ዲጂታል ገንዘቦች፣ ዲጂታል አይዲ ካርዶች፣ ጥሬ ገንዘብ እየሞተ እየቀረ ነው ያለው። ካሽ ይዘን መሄድ ትተናል። ስለዚህ ሁሉ ሰው ካርድ ይዞ ነው የሚሄደው እና ወደ ዲጂታል ልውውጥ መሸጋገር የኢኮኖሚ ድቀት ተከትሎ የሚመጣውን ምን ያደርጋል? ቁጥጥር ያመቻል። ስለዚህ በቀን ማውጣት የምትችሉትን መወሰን ይችላል መንግስት። የት ሀገር መሄድ እንደምትችሉ እንደማትችሉ ሁሉ ነገር ዲጂታል ስለሆነ በቀላሉ አንድ ሀገር ስክሪን ላይ የምታዩትን ሌላ ሀገር ስክሪን ላይ ትመለከቱታላችሁ ማለት ነው። ዓለምን በዚህ በወርልድ ዋይድ ዌብ ወይም ደግሞ www በዚህ በኔትወርክ አንድ የማድረግ ተልእኮ ከጀመረ በጣም ቆይቷል።
የኢኮኖሚ አንድነት መፍጠር፣ የዓለም አቀፍ የዕዳ መጠን መጨመር፣ የዋጋ ግሽበት ወይም ደግሞ ይሄ ኢንፍሌሽን የሚባለው ነገር እና ዓለም አቀፋዊ መፍትሄ የሚሻ በጣም ትልቅ የኢኮኖሚ ቀውስ ሊያስከትል እንደሚችል በጣም ብዙ አዋቂዎች እየተናገሩ ነው ያሉት። በጣም ትልቅ የሆነ ሪሴት ሊያደርጉት ያስባሉ የኢኮኖሚውን ነገር። ይሄ ማለት ነው የብዙ አገሮች ኢኮኖሚ ይናወጣል። ብዙ አገሮች ላይ ብዙ ረብሻዎች ይነሳሉ። ታላቅ የሆነ የዋጋ ግሽበት ይነሳል። ኢኮኖሚውን መርጅ ለማድረግ በሚደረገው አካሄድ ማለት ነው። ከዚህ ጋር አብረን እንድንመለከት የምፈልገው የኢትዮጵያም የመጨረሻ ዕጣ ፈንታዋ ምንድን ነው የሚለው ነው እና ኢትዮጵያ በመጽሐፍ ቅዱስ ውስጥ በጣም ትልቅ ስፍራ ካላቸው ጥቂት ሀገራቶች አንዷ ናት ኢትዮጵያ። እና በመዝሙር 68 ቁጥር 31 ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው ቃል የተስፋ ቃል ነው። የትንሣኤ ምልክትም አድርጋችሁ ልትወስዱ ትችላላችሁ። ከምንድን ነው ኢትዮጵያ እጆቿን የምታነሳው? ነገስታት ከሰሜን ይመጣሉ፣ ኢትዮጵያ እጆቿን ወደ ሰሜን ታነሳለች። ምን ማለት ነው? ወገኖች ሆይ ምናልባት ለብዙ ጊዜ ከዚህ ከሚድል ኢስት አካባቢ ላይ ካለው ከኢራን ከራሻ ጋር ካላት ከዚህ ከብሪክስ ጋር ካላት ነገር ጋር እስከየት እንደምትሄድ አናውቅም። ነገር ግን ከተወሰነ ጊዜ በኋላ ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች ወይም አፍሪካ ወደ እግዚአብሔር እጆቿን ታነሳለች የሚለው ተስፋ ለአፍሪካ ታላቅ ትንሣኤ ወይም መንፈሳዊ ተሐድሶ ሪቫይቫል እንደሚመጣ ትንቢት ነው። በመጨረሻው ዘመን በሕዝቅኤል 38 ላይ በተጠቀሰው የጎግና የማጎግ ጦርነት ውስጥ የኩሽ ስም ተጠቅሷል። ኩሽ የኢትዮጵያ ስም ነው። ብዙ ወይንም ደግሞ ኢትዮጵያን ብቻ ሳይሆን ከዚህ ከግብፅ በታች ያሉ ሀገሮች በሱዳን፣ ኤርትራ፣ ኢትዮጵያ እነዚህ ሀገሮችን ኢንክሉድ ያደርጋል ኢስት አፍሪካ ላይ። ስለዚህ የኩሽ ስም ተጠቅሷል። ብዙ የጥናት ሊቃውንት ምን ይላሉ? ይሄ በመንፈሳዊ ተጋድሎና በእግዚአብሔር ጥበቃ ውስጥ የምታልፍበት ጊዜ ሊሆን ይችላል። በተለይ ሕዝቅኤል 38 ላይ በኃይለኛ መንፈሳዊ ተጋድሎ ውስጥ ልታልፍ ትችላለች ኢትዮጵያ። መጨረሻዋ እጆቿን ወደ እግዚአብሔር ማንሳት ከሆነ ተስፋ አላት ማለት ነው። የሀገሪቱ ዕጣ ፈንታ ከንስሐና ከእግዚአብሔር ጋር ካላት ቁርኝት ጋር የተያያዘ ነው። ልድገመው። የኢትዮጵያ ዕጣ ፈንታ ከንስሐና ከእግዚአብሔር ጋር ካላት ቁርኝት የተነሳ ነው። ኢትዮጵያ እግዚአብሔርን የሙጥኝ ካለች እጆቿን ወደ እግዚአብሔር ታነሳለች እና የዛን ጊዜ እግዚአብሔር ለኢትዮጵያ መጎብኘትን ወይንም ደግሞ ለኢትዮጵያ ማምለጫን መንገድ ያሳያታል። ከኢኮኖሚ ሬፎርሜሽን በላይ ነው ትንቢቱ ስለ ኢኮኖሚ አባይ መገደብ ከዛ ያለፈ ጉዳይ ነው። ኢትዮጵያ እጆቿን ወደ እግዚአብሔር አነሳች ማለት እግዚአብሔር በምድራችን ላይ ዙፋን አለው፣ ክብር ይሰጠዋል፣ እግዚአብሔር ይመለካል፣ ፈቃዱ። ይሄ ማለት ደግሞ ከእግዚአብሔር ሕዝብ ጋር አይዴንቲፋይ የምታረግ ሕዝብ ትሆናለች ማለት ነው። ሪሴንትሊ እንደምሰማችሁ እስራኤል መጣ በዚህ ምንድነው ከሶማሊላንድ ላይ ያንን ቦታ ሶማሊላንድ እንደ ሀገር በተቀበለችበት ሰዓት ላይ በር የከፈተችው ኢትዮጵያ ወደ ባህሩ እንድትመጣ ማድረግ ነበረ እና ሳውዝ የሆነውን በተለይ የቀይ ባህርን ደቡባዊ ክፍል ኢትዮጵያ እንድትቆጣጠር አድርጋታለች የሚል ዜናዎች እየወጡ ነው ያሉት። ይሄም ያሳያችሁ ምንድነው የኢትዮጵያ አላይመንት ወደ እስራኤል ጋር መምጣቱ ምናልባት ለኢትዮጵያ ተስፋ የሆነው ብዬ አስባለሁ። የሀገሪቱ ዕጣ ፈንታ እንግዲህ ምንድን ነው? ከዚህ በፊት ብዙ አገልጋዮች በየሀገር እየዞሩ የንስሐ ፕሮግራም ነጋሽ ቶሎሳ ንስሐ ግቡ የሚለውን ምናልባት ሊመጣ ካለው ከዚህ ከትልቁ ጥፋት የምንድንበት ነገር ይሆን? ይህንን ነገር ለእናንተ እተውላችኋለሁ። የፍልስጤምና የመላው መካከለኛው ምስራቅ የወደፊት ዕጣ ፈንታ በደንብ እንድትሰሙ ይፈልጋለሁ። በጂኦፖለቲክስ ትንታኔዎችና በመጽሐፍ ቅዱሳዊ ትንቢቶች ወይም በስካቶሎጂ እይታ ሲታይ በጣም እጅግ አከራካሪ ነው እና በጣም ጥልቅ ጉዳይ ነው። ዝም ብሎ በቀላሉ እንዲና እንደዛ ብሎ የሚባል ነገር አይደለም። ነገር ግን ዋና ዋናዎችን ነገሮች ለማሳየት እሞክራለሁ። ምክንያቱም በጣም ለምድራችን ወሳኝ ነው። ከኛ ለምንማረውም ወንጌል በጣም ወሳኝ ነው እና በዚህ በጂኦፖለቲክስ ወይም ፖለቲካል አውትሉክ ማለት ነው እይታችን በዓለም አቀፍ ደረጃ ለፍልስጤም መፍትሄ ተብለው የሚታሰቡ 3 ዋና ዋና መንገዶች ቀርበዋል። እስራኤልና ፍልስጤም ያላቸውን ችግር እንዲፈቱ ከቀረበው ሐሳብ አንዱ ቱ ስቴት ሶሉሽን የሚባል ነው። የሁለት መንግስታት መፍትሄ ምን ማለት ነው? በአንድ ሀገር ላይ 2 መንግስት እንዲኖር ማለት። እስራኤልና ፍልስጤም ጎን ለጎን በሰላም የሚኖሩባቸው 2 ሉዓላዊ መንግስታትን መመስረት።
ይሄ የአሜሪካን አጀንዳ ነው። አይ ቲንክ ባልሳሳት በክሊንተን ዘመን ላይ ይሁን በጆርጅ ቡሽ ዘመን ላይ የቀረበ ፕሮፖዛል ነበረ። እስራኤልና ፍልስጤም ጎን ለጎን በሰላም የሚኖሩባቸው እነዚህ ሁለት ሉዓላዊ መንግስታት ይቻላል ወይ? ይሄ በዓለም አቀፍ ማህበረሰብ ዘንድ በጣም ትልቅ ድጋፍ ያገኘ ነው። ብዙ ሀገሮች ይፈልጉታል። በቃ ፍልስጤም እና እስራኤል ጉዳይ በጣም ደክሟቸዋል ህዝቦች። ስለዚህ በሰፈራ መንደሮች ያሉ ወይም በካምፕ ውስጥ ያሉ ፍልስጤማውያን በዚህ በድንበር ኢሹዎች ምክንያት ደግሞ በጣም አስቸጋሪ እየሆነ መጥቷል። ስለዚህ የመጀመሪያው ቱ ስቴት ሶሉሽን የሚባለው ነው። ሁለተኛው ደግሞ ዋን ስቴት ሶሉሽን የሚል ቀርቧል። ይህ ምንድነው? አይሁድና አረቦች በእኩልነት የሚኖሩባት አንዲት ሀገርን መመስረት። ይሄ የህዝብ ብዛት ሚዛኑ ስለሚቀይረው በሁለቱ ሀገሮች መካከል ወይም በሁለቱ ወገኖች መካከል በአይሁድና በፍልስጤምና በእስራኤል መካከል በጣም ስጋት ይፈጥራል። ዋን ስቴት ሶሉሽን ተቀላቅለው የመኖር ጉዳይ። ሌላው ቀጣይነት ያለው ግጭት ወይንም ደግሞ አስተዳደራዊ ለውጥ። ይሄ ሌላ ነገር የለውም። ጋዛና ዌስት ባንክ በተለያዩ ክልል ወይንም ደግሞ ዓለም አቀፍ ኃይሎች ለምሳሌ በተባበሩት መንግስታት ወይንም ደግሞ በአረብ ሀገራት ጥምረት በእነሱ ስር እንዲተዳደሩ ይሁን የሚል ነው። ምን ማለት ነው? ጋዛን የሚያስተዳድረው ዩኤኢ፣ ጋዛን የሚያስተዳድረው ኢጅፕት፣ ጋዛን የሚያስተዳድረው ሌላው ሶሪያ፣ እንደዚህ እንዲሆን ለማለት ማለት ነው። ይሄ ደግሞ ፕራክቲካሊ የሚሆን አይደለም። ለእስራኤል የሚመቻት ጉዳይ አይደለም። እና መፍትሄው ምንድን ነው? እኔ ከወዲሁ ነግራችኋለሁ። መፍትሄው መሲሁ መምጣት አለበት። መሲሁ ብቻ ጠላትነትን ከመካከላቸው ያጠፋል። እውነተኛ ሰላም በምድር ላይ የሚዘንበው ወይም የሚመጣው ጌታ ኢየሱስ ክርስቶስ በጽድቅ ምድርን ሲያስተዳድር ብቻ ነው። ስለዚህ እኔና የእናንተ ተስፋ እንዴት የተባረከ ተስፋ እንደሆነ እንመለከታለን። በመጽሐፍ ወይም አሁን ብዙ ፖለቲካዎችን ልሰሙ ትችላላችሁ፣ ግን ቢብሊካል ስካቶሎጂ ወይም ደግሞ በመጽሐፍ ቅዱሳዊ ትንቢት እይታ በመጽሐፍ ቅዱስ ጥናት ላይ በመመስረት የነዚህን አካባቢዎች ሚድል ኢስትን የወደፊት ሁኔታ ከመጨረሻው ዘመን ክስተቶች ጋር በጣም እንዴት የተቀራረበ እንደሆነ እንመለከታለን። ለምሳሌ ትሪቢሌሽን ፔሪየድ ላይ ወይም ደግሞ የመከራው ዘመን ላይ ሄዳችሁ ስትመለከቱ የሰላም ስምምነት የሚሆን ጸረ ክርስቶስ ሲመጣ ሰላም ይዞላቸው ይመጣል። ሰላምና ደህንነት ነው ሲሉ ምጥ ድንገት እርጉዝን እንደሚይዛት ልክ እንደዛ ድንገት ነገሮች መለወጥ ይጀምራሉ። በ3 ዓመት ተኩሉ ላይ ጸረ ክርስቶስ እንዳለ ስምምነቱን ያፈርሰዋል። ስለዚህ ያን ስምምነት ተከትሎ ምናልባት የ7 ዓመት የመከራ ዘመን እንደሚጀምር ምሁራኖች ያምናሉ። ይህ ስምምነት እንግዲህ በፍልስጤምና በእስራኤል መካከል ያለውን የይገባኛል ጥያቄ ለጊዜው የሚፈታ ሊመስለን ይችላል። ነገር ግን ጊዜያዊ ሰላም ነው። ፕሬዚዳንት ትራምፕ 10 ሰዎችን ወይም ቦርድ ኦፍ ፒስ ብለው 10 ሰዎችን ሾመዋል። የዓለም ባንክ ፕሬዚደንትን ምናምን አሉ የሚባሉ የዓለምን ቢሊዮነሮች ትልቅ ቢሊዮነሮችን እነ ራሱ ኩሽነር የልጃቸውን ሚስት እሱ ራሱ ያለበት ማለት ነው። ይህንንም ደግሞ የአብርሃሚክ ኮቨነንት የአብርሃሚክ ስምምነት የሚለውን አርኪቴክቱ ወይንም ደግሞ የቀየሰው ኩሽነር ነው እና በጣም በዓለም ፖለቲከኛ አይደለም፣ ግን በዓለም ፖለቲካ ውስጥ እየሄደ መፍትሄ የሚያመጣ ነገር የሚቀይስ ፕላን የሚያወጣ በጣም ኃይለኛ ኢንፍሉዌንሻል የሆነ ፕሬዚደንቱ የሚሰማው ሰው ሆኗል። ስለዚህ በመጽሐፍ ቅዱስ በቢብሊካል ስካቶሎጂ የታላቁ የመከራ ዘመን የያዕቆብ የመከራ ዘመን ይባላል። ቀጥታ እስራኤልንና ፍልስጤምን ይመለከታል። መካከለኛ ምስራቅን ይመለከታል። አሁን ከምትሰሙት ጦርነቶች በላይ አሁን ከምታዩት ሮኬቶች በላይ በጣም ብዙ ደም መፋሰስ ይሆናል። አንድ ሮኬት መጥቶ መሬት ሲመታ ምን እንደሚፈጥር አይተናል አይደለም? ይሄ በጥንት ዘመን ላይ ፈጽመው የማይታሰብ ነው። በጋሻና በጦር በቀስት ሰው በሚወረወርበት ዘመን ላይ የተጻፈ መጽሐፍ ነው። ነገር ግን እንደዚህ በአንድ ጊዜ መጥቶ አንድን ቢልዲንግ ዶጋመድ ማድረግ የሚችል በጣም ትልቅ መሳሪያዎች በ100 ሚሊዮን የሚቆጠር ብር የፈሰሰባቸው አንድ ሲተኩሱ 100 ሚሊዮን ብር ነው የሚተኩሱት። በተለይ እነዚህ ክሩዝ ሚሳኤሎቻቸው እና የዓለም የጦርነት እያደገ አክሰለሬት እያደረገ ያለው መሳሪያው ልቀት በጣም የሚያስገርም ሆኗል። ኤአይ እዛ ውስጥ አለላችሁ። በራሱ የሚበር ጥይት ማለት ነው። በራሱ የሚበር ጥይት እና ድንገት መጥቶ ሊያከሽፉ ሲሉ ድንገት ዝቅ የሚል የሚገርም አይነት ቴክኖሎጂን የተመለከት ነው። የአርማጌዶን ጦርነት በዚሁ አካባቢ ነው። በትንቢት የተመሰረተ ነው።
የዓለም መንግስታት ሁሉ በኢየሩሳሌም ላይ የሚዘምቱበት የመጨረሻው ጦርነት ይካሄዳል። ከዛ በፊት ግን ገና ጎግ ማጎግ ጦርነት አለ። በዚህ ጊዜ መለኮታዊ ጣልቃ ገብነት እንደሚኖር አዲስ የዓለም ስርዓት እንደሚመሰረት መጽሐፍ ቅዱስ በትንቢት ይነግረናል። እግዚአብሔር መጥቶ በአርማጌዶን ላይ ጌታ ኢየሱስ ክርስቶስ ጦርነቱን እንደሚያቋርጠው እንመለከታለን። ከዛ ደግሞ በምድር ላይ መንግስቱን እንደሚመሰረት መጽሐፍ ቅዱስ ያስተምረናል። በመጽሐፍ ቅዱስ እይታ ምድሪቱ ለእስራኤል የተሰጠች ናት። ትክክል ነው። ኢየሱስ ክርስቶስ 1000 ዓመት መንግስት ጊዜ ወቅት ግን በአካባቢው ያሉ ህዝቦች ሁሉ አረቦችንም ጨምሮ በሰላም ከጌታ ኢየሱስ በነገሰባት በመዲናዋ በኢየሩሳሌም ከኢየሱስ ጋር ይኖራሉ። ወይንም የዳኑት ቅዱሳን ማለት ነው። በኢሳይያስ 19 ላይ ሄዳችሁ ልትመለከቱ ትችላላችሁ። ግብጽ ተጠቅሳለች፣ አሶር ተጠቅሳለች እና እስራኤልም አብረው እግዚአብሔርን እንደሚያመልኩ መጽሐፍ ቅዱስ ይነግረናል። እንዲህ አይነቱን አስተምሮት ብዙ ጊዜ አልሰማንም። ግን መጽሐፍ ቅዱስን ሄደን ስንመረምር በ1000 ዓመቱ መንግስት ጊዜ እነዚህ ኔሽኖች ከነሱ የዳኑ ጻድቃኖች ሁሉ አብረው በዛ ያመልካሉ። ኢየሱስ ክርስቶስ እውነተኛ የሰላም መልእክተኛ ነው። ክብር ለእግዚአብሔር። እውነተኛ የሰላም ንጉሥ ነው። ስለዚህ የመጨረሻ ውጤት ምንድን ነው የሚሆነው ብለን ካልን ለፍልስጤም ህዝብም ሆነ አካባቢ ወይንም ለቀጠናው ህዝብ፣ ይሄ ከረንት አማርኛ ነው፣ ለቀጠናው የሚመጣው በጣም ፍጹም ሰላም ከሰው ልጆች ፖለቲካዊ ጥረት ይልቅ ምን ይሆናል? በመለኮታዊ ስርዓት እንደሚመጣ ብዙ የሃይማኖት ምሁራን እየተናገሩ ነው ወገኖች ሆይ። ስለዚህ ፖለቲካው ይሮጣል፣ የዓለም መንግስታት ይሮጣሉ፣ ኢዩ ይሮጣል፣ የአረብ የኤዥያ ፓሲፊክ ስብሰባ ይደረጋል፣ የአፍሪካ ስብሰባ ይደረጋል። ምንም መፍትሄ ያልተገኘለት ነገር ቢኖር የፍልስጤምና የእስራኤል ጉዳይ ነው። እና መፍትሄው የት ነው ያለው ካልን ፖለቲካው ጋር አይደለም ያለው። መፍትሄው ያለው ሰማይ ነው። መፍትሄው ያለው በጌታ እጅ ነው ወገኖች ሆይ። ስለዚህ ኢየሱስ ክርስቶስ መምጣቱ በጣም አስፈላጊ ነው ማለት ነው። በጣም ወሳኝ ነው ወገኖች ሆይ። እስከዚያው ግን አካባቢው የዓለም ፖለቲካ በቃ ፍላሽ ፖይንት ወይንም ደግሞ በቃ አዲስ ነገር የማይጠፋበት ሁሌ የሆነ ዜና በቃ ሁሌ ሰበር ዜና ሁሌ ብሬኪንግ ኒውስ የማይጠፋበት አካባቢ ይሆናል። ሁሌ ግጭት ያለበት አካባቢ ይሆናል። ሁሌ አዲስ ነገር የሚሰማበት ቦታ ይሆናል ወገኖች ሆይ። ቅድም ይሄን ስለ ጋዛ ትንሽ ያነሳው ወይም ስለ ፍልስጤም ያነሳሁላችሁ ነው። ስለ ኢራን መጨረሻ ደግሞ መጽሐፍ ቅዱስ ይነግረናል። ባለፈው ሳምንት ትንሽ አንስቼላችኋለሁ። በመጽሐፍ ቅዱስ መጠሪያዋ ፐርሺያ ትባላለች። የወደፊት ዕጣ ፈንታዋ ደግሞ በሁለቱ ዋና ዋና እይታዎች በጂኦፖለቲክስ እና በመጽሐፍ ቅዱሳዊ ትንቢት የሚተነተን ታሪክ ያላት ናት ወገኖች ሆይ። ኢራን በመጨረሻው ዘመን ትንቢት ውስጥ በስሟ በግልጽ ከሚጠቀሱ ወይም ደግሞ በስማቸው ከሚጠቀሱ ሀገራት አንዷ ናት። በትክክል በቃ ፐርሺያ ተብላ ለፋርስ ንጉሥ እንዲህ በለው ተብሎ ይተነገርላል። የጎግና የማጎግ ጦርነት ሕዝቅኤል 38 እና 39 በመጽሐፍ ቅዱስ ጥናት ውስጥ በጣም የታወቀው ትንቢት ኢራን ወይም ፋርስ ከሩሲያ ከማጎግ ጋራ ያላት ህብረት ነው። የጎግ ጥላው በደንብ ትመለከቱታላችሁ። ራሻ ከኢራን ጋር የጦር ስምምነት አላት። ሕዝቅኤል 38 እና 39 ግን ገና ከ1000 ዓመታት በፊት ተንብዮታል። በመጽሐፍ ቅዱስ ጥናት ውስጥ የምንመለከተው አንዱ ይሄ ነው። ሩሲያና ፋርስ ይተባበራሉ። ከሌሎች ሀገራት ጋር በመሆን በእስራኤል ላይ ዘመቻንም ለማድረግ ይነሳሉ። እንግዲህ ትንቢቱ እንደሚለው ይሄ የሁለቱ ሀገሮች ኃይል በእስራኤል ተራሮች ላይ በመለኮታዊ ጣልቃ ገብነት የሚሸነፍ ይሆናል። የኤላም ዕጣ ፈንታ ወይንም ደግሞ የኢራን ዕጣ ፈንታ በኤርምያስ 49 ላይ ሄዳችሁ ስትመለከቱ ከ34 እስከ 39 ያለውን ክፍል ተመልከቱ። ኤላም የጥንቷ ኢራን ወይንም ፐርሺያ የዛ ፓርት ናት ያለችው። እነ ሱሳ ግንብ ያለው በዛ ነበረ። እነ መርዶኪዮስ የነበሩበት፣ እነ አስቴር የነበሩበት፣ እነ እዝራ ትእዛዝ ተቀብለው የወጡበት፣ እነ ነህምያ የነበሩበት ያ ክልል ነው ኤላም። ስለዚህ መጽሐፍ ቅዱስ በእግዚአብሔር ቁጣ ምክንያት በኤላም ላይ መበተን ይሆናል የሚል ትንቢት ተነግሯል። ኤላም የማይኖርበት አገር የለም፣ ይበተናሉ በምድር ሁሉ ተብሎ ትንቢት ተነግሮባቸዋል። ስለዚህ በመጨረሻው ዘመን የኤላምን ምርኮ መልሳለሁ፣ ዙፋኔን በዛ አረጋለሁ ብሏል። ምን እያለ ነው እግዚአብሔር? በጦርነቱ ይበተኑ ይሆናል። ከተበተኑ በኋላ ደግሞ ምርኳቸውን መልሳለሁ፣ ዙፋኔን በዛ አረጋለሁ ሲል ደግሞ ትልቅ ሪቫይቫልን፣ ተሃድሶን፣ መመለስን እንደሚያደርግላቸው ቂሮስ ባለውለታ ነው ለእስራኤል።
ለእስራኤል መታደስ እግዚአብሔር ከተጠቀመባቸው ባሪያዬ ቂሮስ ብሎ ትንቢት የተነገረለት ሳይወለድ ከ150 ዓመት በፊት ትንቢት የተነገረለት ቂሮስ ፋርሳዊ ነበረ። ስለዚህ እግዚአብሔር በአሁኑ ያንን ውለታ አስቦ እንደገና የእሱን ህዝቦች እንደገና የተሃድሶ ዕድል ይሰጣቸዋል። ኢራን በአሁኑ ወቅት በዓለም አቀፍ ደረጃ በጣም በትልቅ ጫና ውስጥ ያለች ሀገር ናት። የሬጂም ቼንጅ ወይም ደግሞ የአገዛዝ ለውጥ ለማድረግ አሜሪካና እስራኤል የሚችሉትን እያደረጉ ነው ያለው። በሀገሪቱ ውስጥ ያለው የኢኮኖሚ ቀውስ ይሄ ነው የሚባል አይደለም። በአንድ ጊዜ ዶላር ስትዘረዝሩ በትንሽ $10 በማይሞላ በአንድ ጊዜ በሚሊዮን ደርሷል። ከረንሲያቸው ከመውደቁ የተነሳ የውስጥ ሬዚስታንስ አለባቸው። ውስጥ ተቋሞች ያላቸው የሃይማኖታዊ አገዛዝ ስርዓታቸው በቃ ብዙ እያፈረሳቸው ነው። ህዝብ ሁሉ ጥልት ታርቆታል። ኢስላሚክ የሆነውን ስርዓት በጣም ጠልቶታል። በጣም ሞደርን የነበረ ህዝብ ነው። ሻ በሚባሉ ሮያል ፋሚሊዎች ይመራ የነበረ ነው እና ህዝብ ራሱ ጠልቶታል እስልምናውን ይመስለኛል። እግዚአብሔር እነዚህን ህዝቦች ወደ ወንጌል የሚያመጣቸው ይመስለኛል። ትልቁ እየተጣጣረ ያለው እስላሚክ መንግስቱ እየተጣጣረ ያለው የኒውክሌር መርሃ ግብር እናደርጋለን። የኢራን የኒውክሌር ፍላጎቷ ከእስራኤልና ከምዕራባውያን ጋር ቀጥታ ወደ ጦርነት የከተታት ይሄ ጉዳይ ነው። መጀመሪያ ሳይንቲስቶቿ ናቸው ያለቁት፣ ተራ በተራ ያለቁት። ቀጥሎ ደግሞ ተራራው ተደርምሶ የፈነዳባት ብዙ ታሪክ አለ። ገና ያልወጣ ብዙ የተጎዳችው ነገሮች አሉ። ለዚህ ይሄ ግጭት ምንድነው? ቀጠናዊ ብቻ አይሆንም፣ ዓለም አቀፋዊ ይዘት እየያዘ ሊመጣ ይችላል። in the next 2 years 3 years or 4 years በቃ እየቀጠለ ሊመጣ ይችላል። ወይንም ደግሞ አንድ ለአጭር ጊዜ የሆነ ሰላም ሊመጣ ይችላል። መንፈሳዊ ገጽታውን ደግሞ እንመልከተው። እንግዲህ ያለውን ፖለቲካውን ነገር ተመለከትን። መንፈሳዊ ገጽታ ስንመለከት አስገራሚው ነገር ምንም እንኳን በመንግስት ደረጃ በጣም ከፍተኛ ግጭት ቢሆንም በአሁኑ ወቅት በጣም በሚገርም ሁኔታ በዓለም ላይ በፈጣን ሁኔታ ክርስትና የት እያደገ ነው ካላችሁ በኢራን ነው። ብዙ ኢራኖች ወደ ጌታ እየተመለሱ ነው። ብዙ ኢራኖች ህይወታቸውን ለክርስቶስ እየሰጡ ነው ያሉት። ወገኖች ሲጀምሩም አረቦች አልነበሩም። በኢንቬድ አድርገዋቸው ነው እስላም ያደረጓቸው እንጂ ፐርሺያንስ ናቸው። የራሳቸው የሆነ ፍልስፍና ምናምን ያላቸው በጣም የቆየ ጥንታዊ ህዝብ ነው። እንግዲህ ይሄ ከመጽሐፍ ቅዱሳዊ የምርኮ መመለስ ጋር ቅድም ያነበብነው ኤርምያስ የተነበየላቸው ከዛ ጋር የሚያያዝ እንደገና ደግሞ መንፈሳዊ መነቃቃትንም የያዘ ትንቢት እንደሆነ ትመለከታላችሁ። ስለዚህ ሌላው አንዱ የምናየው ምንድን ነው? እኔና እናንተ ታዲያ በዘመነ ፍጻሜ እንዴት እንኖር? በመጨረሻው ዘመን ስለሚሆነው ነገር መጽሐፍ ቅዱስ በግልጽ የሚያስጠነቅቀን ነገሮች አሉ። ማስጠንቀቂያው ለፍርሃት ሳይሆን ለዝግጅት ነው። ለመጨረሻው ወገኖች ሆይ በመጨረሻው ዘመን ለመጨረሻው ጉዞ በድል ለመኖር ለመትረፍ ሰርቫይቭ ለማድረግ በጣም አስፈላጊ የሆኑ ነገሮች አሉ። የመጀመሪያው ነገር መንፈሳዊ መንቃት ያስፈልገናል። በመጨረሻው ዘመን ትልቁ አደጋ ዲሰፕሽን ነው፣ መታለል ነው። ማቴዎስ 24 ቁጥር 4 ላይ ሄዳችሁ ብትመለከቱ ይህንን በግልጽ ያሳየናል። ቃሉን ማጥናት የሐሰት ትምህርቶችን የአዲሱን ዓለም አስተሳሰቦችን ለመለየት የእግዚአብሔርን ቃል ጠንቅቆ ማወቅ በጣም ያስፈልገናል። የኒው ኤጅ ትምህርቶች በቃ ሁሉም መንገድ ያደርሳል የሚያረግ ሁሉም መንገድ ወደ እግዚአብሔር ያደርሳል የሚል አስተምህሮቶች ምን አለበት ሁላችንም እኮ አንድ አምላክ ነው የሚባለው አይነት አያችሁ ግሎባል የሆኑ ሃይማኖቶችን ሲንክረታይዝ የማድረግ ወይንም አንድ ላይ መግመድ ይህ አይነቱ ነገር በጣም አደገኛ ነው ወገኖች ሆይ። ስለዚህ ቃሉን ማጥናት በጣም ስፒሪቹዋል አለርትነስ እንዲኖረን ንቁ ክርስቲያን እንድንሆን ቃሉን ማንበብ አለብን። ቃሉን ማንበብ ብቻ አይደለም ማጥናት አለብን። ፓስተር አስፋው የሚያስተምረው ልክ ነው ወይ ብላችሁ ቃሉን መመርመር አለባችሁ። የቤሪያ ሰዎች ጳውሎስ የሰበከውን ገብተው በመጽሐፍት ይመዝኗቸው ነበር። ስለዚህ በእግዚአብሔር ቃል ኤኒ ሰባኪን ልትመዝኑ ያስፈልጋል። ቃሉን ማንበብ አለባችሁ ወገኖች ሆይ። ስለዚህ የአዲሱን ዓለም ወይም የኒው ወርልድ ኦርደርን አስተሳሰብን ለመለየት የእግዚአብሔርን ቃል ጠንቅቀን ማወቅ ያስፈልገናል። ሌላው በመጨረሻው ዘመን ስንኖር ከሚያስፈልገን ነገሮች አንዱ የጸሎት ሕይወት ነው። ከእግዚአብሔር ጋር የማያቋርጥ ግንኙነት ከመንፈሳዊ ድንዛዜ ይጠብቀናል። ከመንፈሳዊ አዚም ይጠብቀናል። ወደ ፈተና እንዳትገቡ ትጉና ጸልዩ ጌታንን ያለን ማቴዎስ 26 ቁጥር 41 ላይ ወገኖች ሆይ የመጨረሻው ዘመን ላይ ነው ያለነው። በድሮ አማርኛ ወይንም ግዕዝኛ ዘመነ መንሱት ይባላል። የመከራ ዘመን፣ የአበሳ ዘመን፣ ዘመነ አበሳ እንደዚህ ይባላል።
ሌላው በመጨረሻው ዘመን ንቅት ያለ መንፈሳዊ ህይወት ካስፈልገን ቃሉን ብለናል፣ ጸሎት ብለናል። ሌላው ቅድስና ነው። ዓለም በክፋት በርኩሰት እየተሞላች ነው የምትሄደው። እንዳትጠብቁ እየተሻሻለ የሚመጣ ነገር። ስሙ ቅዱሳን፣ በዓለም ሳላችሁ መከራ አለባችሁ። ራስን ለእግዚአብሔር ለይቶ መጠበቅ በረከሰ ዓለም ትልቅ ጸጋ ይጠይቃል። ከጌታ ጋር መጣበቅ ይጠይቃል። ወገኖች ሆይ ዛሬ በትንሽ ገንዘብ ብዙ ትልልቅ ጸጋ ያላቸው ሰዎች ከመንገድ ተንሸራተዋል። በትንሽ ዕውቅና ትንሽ በሰበሰቧት ሀብት ወዲያው ተንሸራተው ወደ ዓለም ሲገቡ ትመለከታላችሁ። ወገኖች ሆይ እንዲጠብቀን ጌታ ልንጸልይ ይገባናል። ሌላው ይሄ መታለል ዲሴፕሽን ብዙ ሌቭል አለ በመሪዎች ደረጃ። ለዚህ ነው ቃሉን ወቁ ምላችሁ። መሪዎች ተነስተው ሌላ ትምህርት ሊያስተምሯችሁ ይችላሉ። በአንድ ወቅት እንደዚህና እንደዛ ብለው የሚያምኑ በጣም ኮንሰርቫቲቭ የምንላቸው መሪዎች አሁን ተመልሰው ከሃዲዎች ሆነውልናል። ሰዶማውያንን ፕሮሞት የሚያደርጉ ሆነውልናል። ወገኖች ሆይ ቅድስና ዓለም በክፋት ሲያዝ፣ ዓለም በአመፅ ሲያዝ፣ ዓለም በርኩሰት ሲሞላ ቅድስና ለእግዚአብሔር ራሳችንን ለእግዚአብሔር መለየት መንፈሳዊ ንቃት ውስጥ ይከተናል። መንፈሳዊ ንቃት ማህበረሰባዊና ቤተ ክርስቲያናዊ ቁርኝት ምን ማለት ነው? አንዱ ሰዎች ከቤተ ክርስቲያን ራሳቸውን ያርቃሉ እና ከቤተ ክርስቲያን መራቅ በጣም አደጋለሁ። ከቅዱሳን ህብረት መራቅ በጣም አደገኛ ነው። እንደዚህ ባለ አስጨናቂ ወቅት ላይ ከጌታ ልጆች ጋራ ከጌታ ቤተሰብ ጋር አብሮ መያያዝ ያስፈልጋል። የወንድሞች ህብረት ያስፈልገናል። በህብረት መቀመጥ ያስፈልገናል። ሌላው ጉባኤን አለመተው፣ ህብረትን አለመተው። እዚህ ላይ እንደተጻፈው እንደምትመለከቱት እርስ በርሳችን የምንመካከርበት፣ እርስ በርስ የምንተያየንበት ይህን ነው። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን ምን አንበል ነው የሚለው፣ አንተው ይለናል መጽሐፍ። ሌላው የቤተሰብ አንድነት፣ ቤተሰብን በመንፈሳዊ ነገር መገንባት፣ ልጆችን ከዓለማዊ ነገር መጠበቅ፣ መምከር፣ ለልጆቻችን መጸለይ መርሳት የለብንም። ከዓለማዊ ንቅናቄዎች ተጽዕኖ ልጆቻችን ላይ እንዳይመጣ ነቅተን ልጆችን ማነጋገር ያስፈልጋል። ወደ ክህደት እንዳይገቡብን መጽሐፍ ቅዱሳቸውን እንዲያውቁ ወደ ተመሰረቱበት እውነት እንዲመጡ ልናበረታታቸው ያስፈልገናል። ወገኖች ሆይ ሌላው ፕራክቲካል የሆነ ሬዲነስ ያስፈልገናል። ልክ እንደ ዮሴፍ አስተዋይ መሆን ያስፈልገናል። በመጨረሻው ዘመን ለሚመጣ የኢኮኖሚ ድቀት ልንዘጋጅ ያስፈልገናል። ኃይለኛ የሆነ የኢኮኖሚ ድቀት ይመጣል። ወገኖች ሆይ ቢቻል ከዕዳ ነፃ መሆን። የኢኮኖሚ ድቀት ሲመጣ ዕዳ ያለባቸው ሰዎች በቀላሉ በሲስተሙ ቁጥጥር ስር ይገባል፣ ተገዥ ይሆናል። ስለዚህ በተቻለ መጠን ከዕዳ መውጣት ብልህነት ነው። ሌላው የታላቁን ተልእኮ ትኩረት ልንሰጠው ይገባናል። ለመትረፍ ብቻ ሳይሆን ለማትረፍ፣ እኛ መዳናችን ብቻ ሳይሆን ሌሎችን ለማዳን፣ እኛ ለማምለጥ ብቻ ሳይሆን ሌሎችን ለማስመለጥ ልንተጋ ያስፈልገናል። መጨረሻው የሚመጣ ወንጌል ለዓለም ሁሉ ከተሰበከ በኋላ እንደሆነ ማቴዎስ 24 ቁጥር 14 ይነግረናል። በስደትና በመከራ ውስጥም ቢሆን ዋናው ስራችን ወንጌልን ማድረስ መሆን አለበት። ለዚህ ወገኖች ሆይ ወንጌል ህንፃ ከመስራት ያለፈ ነገር ነው። ወንጌል አንድ አይነት ቲሸርት አድርጎ ዝም ብሎ ቸርች ውስጥ ከመዘመር ያለፈ ጉዳይ ነው። ቦልድሊ ጠላትን ኮንፍሮንት ማድረግ ይጠይቃል። የወንጌል አውትሪች ነገሮቻችን ሊጠነካከሩ ያስፈልጋል። ስለዚህ ስደት አለ፣ ተግዳሮት አለ፣ ሪቫይቫል በዛ ውስጥ አለ። እግዚአብሔር በዛ ውስጥ ጸጋ ይሰጣል። ወገኖች ሆይ ሊመጣ ያለው ነገር እንድትፈሩት ብቻ አይደለም፣ እንድትዘጋጁ፣ ውስጣቸው ጠንካራ እንዲሆን፣ ምንም ኮምፕሮማይዝ የማታደርጉ አማኞች እንድትሆኑ ወገኖች ሆይ። ስለዚህ ይሄ ታላቁ ተልእኮ ያለው ሰው ፍርሃት ከላዩ ላይ ይሄዳል። በቃ ስራውን እየሰራ ነው። ሰይጣንን ፊት ለፊት ኮንፍሮንት እያደረገው ይኖራል ማለት ነው። እንዲሁ እንዳለፉት ዘመናት እንዲሁ ችላ እያላችሁ የምትሄዱበት አይደለም። በቀላሉ በጠላት ኢላማ ውስጥ ልንገባ እንችላለን። ስለዚህ የምንነቃበት ዘመን ነው። የጨዋታ ጊዜ አልፏል ወገኖች ሆይ፣ የጨዋታ ጊዜ አልፏል። የዋዛ ፈዛዛ ጊዜ አልፏል። አሁን በቃ ልብስን የመልበስ ጊዜ ነው። የመታጠቅ ጊዜ ነው። አሁን የመታጠቅ ጊዜ፣ በቃ ለእግዚአብሔር ወንጌል የመቆም ጊዜ ነው ወገኖች ሆይ። ስለዚህ ፍርሃት የሰይጣን መሳሪያ ስለሆነ በትጋትና በተስፋ ልንጠብቅ ያስፈልጋል። የኢራንን ውጥረት ላሳያቸው የፈለግኩት በሕዝቅኤል 38 ቅድም ያልኳችሁ ነው። የሚታወቁ ተሳታፊዎች አሉ እዚህ ውስጥ። ፋርስን ታያታላችሁ። ፋርስ ስሟ ተቀይሮ ኢራን የሆነው በ1935 ነው እና ኩሽ የዛሬቱ ኢትዮጵያ፣ ሱዳን፣ ኤርትራ
የነሱን የሚጨምር ነው። በስተደቡብ በዚህ በሱዳንና አካባቢ ያለውን ሀገር በሙሉ ሌላ ፉጥ ወይም ደግሞ እቺ የሊቢያና አካባቢዋ ናት። ጎሞርና ተርጎማዊ ከዛ ደግሞ ማጎግና ሮሽ ሞሳ ቶቤል እነዚህ የሩሲያ ከተሞች ናቸው። እና የኢራንን ትንቢት ስንመለከት በጣም ብዙ አፌክት እንደሚያደርገን እዛ ያለ ጦርነት እኛን እንዴት እንደሚያገኘን በቀላሉ ትመለከታላችሁ። የኢራን ሚና በትንቢቱ ውስጥ እንግዲህ ምንድነው? ፋርስ ከሌሎች ጋር ሆና ትዘምታለች። የሚገርመው ከወዳጅነት ወደ ጠላትነት ላይ የተቀየሩት እስራኤልና በተለይ ከቱርክ ቀጥሎ እስራኤልን እውቅና ከሰጧት 1948 ላይ ለእስራኤል እውቅና እንደ አገር ተቀብለናታል ብለው ቀዳሚ ከሆኑ አገሮች ሁለተኛዋ ፋርስ ነበረች። በጣም ወዳጆች ነበሩ እና የኢራን አብዮት በ1979 ከሆነ በኋላ እስራኤልን ታላቅ ወዳጄ ትላት የነበረውን ታላቂቱ ወይም ትንሿ ሰይጣን ብላታለች፣ ወይም ደግሞ ሊትል ዴቪል እና አሜሪካኖችን ደግሞ ግሬት ዴቪል ብለው ወይም ግሬት ሴተን ብለው ጠርተዋቸዋል። እና ምንድን ነው የምትመለከቱት? አንድ የገባኝ ነገር ከትንቢት ጥናት ውስጥ ኢራን መሪ አይደለችም። በዚህ በጎግ ጦርነት ላይ ኢራን መሪ አይደለች። መሪ የምትሆነው ራሽያ ናት። ስለዚህ ራሽያን ተከትላ ነው የምትሄደው እንጂ ኢራን እየመራች አይደለም። ስለዚህ ሞስት ፕሮባብሊ ካላት ኢኮኖሚ አንጻር ካላት ፖለቲካል ኢንፍሉዌንስ አንጻር ሩሲያን ተከትላ እስራኤልን ለመውጋት ትሄዳለች እንጂ በቀጥታ ብቻዋን አቅሙ አይኖራትም። ስለዚህ በትንቢቱ መሰረት ዋናው መሪ ጎግ ነው። ከሩቅ ከሰሜን የሚመጣ ኖርዝ ከእስራኤል ወደ ሰሜን ቀጥታ ብትመለከቱ ብላክሲን አልፎ የምትመለከቱት ሞስኮን ነው የምትመለከቱት። ሞሳህ የሚለው ሞስኮ ነው። ስለዚህ ከኢራን ግን ከዋና ዋና አጋሮቿ ጋር ሆና ቀደም የጠቀስናቸው ሀገሮች እነሱን ኢንቮልቭ አድርገው ለወረራው ይነሳሉ። የኢራንና የእስራኤል ቀጥተኛ ግጭት ለሕዝቅኤል 38 ፍጻሜ መንገዱን እየጠረገ መሆኑን የሚያሳዩ ምልክቶች አሉ። አንዱ ምንድነው? ይሄ ፕሮክሲ ወር የሚባላል። ምናልባት መቼም መጽሐፍ ቅዱስን ስናጠና ከመጽሐፍ ቅዱስ መፈጸም ምክንያት ከሚሆኑ የዘመኑን ፖለቲካ ላይም እንዳለ ልታውቁ ያስፈልጋል። ፕሮክሲ ወር ወይም ደግሞ በፕሮክሲ ጦርነት መብቃት ለአመታት ኢራን የምትጠቀምባቸው የነበሩት እነ ሐማስ እነ ሂዝቦላ የሚባሉ እነዚህ የቴሮሪስት ኦርጋናይዜሽኖች ነበሩ እና በእነሱ በኩል ነበረ የምትዋጋው ኢራን። በጣም እነሱን ስቴት ስፖንሰርድ ናት። በጣም ስፖንሰር ታደርጋቸዋለች፣ መሳሪያ ትሰጣቸዋለች፣ ቦምብ ይጥላሉ፣ አደጋ ይጥላሉ። አሁን ግን በሁለቱ ሀገራት መካከል ቀጥተኛ በፊት የነበረው ፕሮክሲ ዋር ነው። አሁን ቀጥተኛ የሮኬት የድሮን ጥቃቶች ነው እየተጀመረ ያለው። ስለዚህ ቀጥተኛ ጦርነት ውስጥ ተገብቷል። የሩሲያና የኢራን ጥምረት አሁን የሚያስፈራው እዛ ጋር ነው ያለው። ሁለቱ አሁን በኢንቴሊጀንስ ደረጃ ሩሲያ ኢራንን እየረዳቻት ነው ያለው። ይሄ ዜናዎች ላይ የተመለከትነው ነው እና በታሪክ ኢራንና ሩሲያ የማይስማሙባቸው ጊዜያቶች ነበሩ። አሁን ግን በዩክሬን ጦርነት ቅድም እንዳልኳችሁ በመካከለኛው ምስራቅ ጉዳይ ያላቸው ወታደራዊ ትብብር በሕዝቅኤል 38 ላይ የተጠቀሰውን ጥምረት ወይም ኮአሊሽን ቁልጭ አድርጎ የሚያሳይ ሆኗል። ትንቢት እንደዚህ ነው የሚፈጸመው። ዜናውን ስታዩ፣ ዘመኑን ስታዩ፣ ጊዜውን ስትመለከቱ ሲገጣጠም መጽሐፉ እውነተኛ እንደሆነ ምስክር ያደርጋቸዋል። ስለዚህ መጽሐፍ ምን ይላል? እስራኤል ያለ ቅጥር መኖሯ ሕዝቅኤል 38:11 ላይ ሄዳችሁ ተመልከቱ። ትንቢቱ ወራሪው የሚመጣው እስራኤል በሰላም ተቀምጣ ባለችበት ሰዓት ነው። መቼ መሰላችሁ? ጸረ ክርስቶስ መጥቶ ምናልባት ሰላምና ደህንነት ነው ሲሉ ኢራን አሶልት ልታረግ ትጀምር ይሆናል፣ ወይንም ራሻ ወረራ ሊጀምር ይችላል። ስለዚህ ወይ ወደፊት ሊመጣ የሚችለው የጊዜያዊ ስምምነት የጸጥታ የመዘናጋትን ነገር ሊያሳይ ይችላል ማለት ነው። ሕዝቅኤል 38 ላይ ይህንን ነው ሊያሳየን የሚሞክረው። እሺ፣ አርቲፊሻል ኢንቴሊጀንስን በተመለከተ ይሄ ሰው ሰራሽ አስተውሎት ነው አይደል የሚባለው በእኛ ሀገር። ሰው ሰራሽ አስተውሎት አዳፕት የሚያደርግ ቶሎ የሚማር በቃ ሰው ያለውን ነገር ቶሎ ለመማር የሚችል ፖቴንሻል ያለ ነው። ቻት ጂፒቲ አሁን ኦልሞስት የሰው ግማሽ እውቀት ወይም ደግሞ 50 ወይም 45% ከሰው ብሬን ጋር ሲወዳደር 45% ላይ ደርሷል የሚል አለ። ከቀጠለ ደግሞ ራሱን በራሱ ማስተማር ስለሚችል እንትኖቱ አስተውሎቱ ኢንቴሊጀንሱ እየጨመረ ይሄዳል። ኢንፎርሜሽኑ ዳታው እየጨመረለት ይሄዳል ማለት እየተጠቀምኩ አርቲፊሻል ኢንቴሊጀንስ እየተጠቀምኩኝ አንዳንድ ጽሁፎችን መጻፍ ጀመርኩኝ እና በጣም ከቀረበኝ ነገር የምጻጻፈውን ነገሮች በሙሉ ለካ ያጠናኛል
ለልጄ ስጽፍላት ያለ ሚስቴ ስጽፍ አንዳንድ ነገሮችን ይመለከታል እና መጨረሻ ላይ አንድ ቀን ኢንፎርሜሽን ሰጣሁትና እንደዚህ ስራልኝ አልኩት። እየሰራልኝ መጨረሻ ላይ ሲጽፍ ምን አለ? say hi to your wife reverend አለኝ። ሚስትን ሰላም በልልኝ፣ ልጆች ሰላም በልልኝ ፓስተር አለኝ። እና it's interesting እኔ እሱን እጠቀምበታለሁ ስል እሱ ለካ እኔንም ማን እንደሆንኩኝ ዳታዬን ሁሉ ያውቀዋል ማለት ነው ወገኖች ሆይ። እና ይሄ በጣም ቀላል የሆነው ነገር ነው። እና ይሄ ቴክኖሎጂ ግን ለወደፊቱ ዓለም በቃ የሚኖረው ምንድነው የሚባለው ተጽዕኖ ቀላል ነው የሚባለው። ኃይለኛ ተጽዕኖ አለው። አርቲፊሻል ኢንተለጀንስ በሶስት ዋና ዋና ክፍሎችን አይተን ልናየው እንችላለን። ናሮ ኤአይ እንደምትመለከቱት ለምሳሌ የቋንቋን ትርጉም እንደ ጉግል ትራንስሌት፣ ፌሻል አይዲ ሊነግራችሁ ይችላል። ቅድም ያነሳውላት ቻት ጂፒቲ አንዳንድ መረጃዎች ኢንፎርሜሽን ብትጠይቁት ይነግራችኋል። ሌላው አይነት ግን ጀነራል ኤአይ የሚባል አለ። ጀነራል ኤአይ እንደ ሰው ልጅ በሁሉም ዘርፍ ማሰብ መረዳት የሚችል ኤአይ ነው። ይሄ በጣም የሚያስፈራ ነው። እንደ ሰው ልጅ ማሰብ ይችላል፣ ሪዝን ያደርጋል፣ አብሯችሁ ዳያሎግ ያደርጋል። ይሄ ጀነራል ኤአይ ነው እና እስካሁን በምርምር ደረጃ ያለ ነው። ስቲል ሙላት ላይ አልደረሰም። ገና የሚሰራ ነገር ነው። ሲቀጥል ልዕለ ኤአይ የሚባል አለ። ሱፐር ኤአይ የሚባል ነው። ይሄ በጣም ከሰው ልጆች አእምሮ በላይ የሆነ በጣም የረቀቀ ጥበብ ያለው ኤአይ ነው። በቃ እኛን ኮንትሮል ሊያደርግ የሚችል ማለት መኪናችንን ሸቶፍ ሊያደርግብን ይችላል። ሲስተማችንን ሸቶፍ ሊያደርግብን ይችላል። በቃ ስለኛ ዲጂታል አይዲያችንን ሊቀይረው ይችላል። ለፈለገው ክራይም ሁሉ ሊሰራበት ይችላል። መንግስታት ዓለምን ሊቆጣጠሩበት በቀላሉ ይችላሉ። ስለዚህ ሰው በፈጠረው ነገር ባሪያ ሊሆን ነው ማለት ነው። ይሄ የኤአይ አይነቶችን ላሳያችሁ ብዬ ነው። የመጨረሻው ዘመንን ከሚያከፋው ቀላል ይመስላል ቴክኖሎጂ። በቃ ሁሉ በእጃችን እንደ ዋይፋይ ሁሉ ነገር ቀላል ነው። ኢንፎርሜሽን ቀላል ነው። ግን እየቆየ ሲመጣ ሪል ለጸረ ክርስቶስ መጠቀሚያ ይሆናል። ወገኖች ሆይ ኤአይ የተለያየ ስራዎች ይሰራል። የትርጉም ስራዎች ይሰራል። የአማርኛ ትምህርቶችን ብትወስዱ የተለያየ አይነት ሳይንቲፊክ ነገር ላጥና ብትሉ በጣም የሚረዳ የዓለምን ቋንቋዎች በቀላሉ ይተረጎምላቸዋል። አንድ ጊዜ ጀርመን አገልግሎት ሄጄ በጀርመንኛ ለወጣቶቹ ኖት መጻፍ ፈለግኩኝ። የማስተምረውን ነገር ኤአይ ነገርኩት። ከዛ በኋላ የምጽፈውን ነገሮች በሙሉ ወደ ጀርመንኛ ሰብታይትል አድርጎ ያደርግልኝ ነበረ። ለዚህ አስተርጓሚ ወደ ጀርመንኛ ሲተረጉምልኝ እኔ በአማርኛ የተጻፈውን ስለጥፍ ኤአዩ በጀርመንኛ ይለጥፍልኝ ነበረ። ጀርመንኛ አልችልም። ስለዚህ በጀርመንኛ ተጠቀምኩበት። ማለት ጥቅም አለው። ሁሌ እኮ ሲመጣ ጥቅም አለው። ግን ከኋላው ግን ለወደፊት እኛ አስበው የተሰራ አድርገን አንወስደው። ለዓለም ሲስተም ግሎባላይዝ ለማድረግ የሰውን ዘር ሁሉ አንድ አድርጌ ይገዛለሁ የሚል አንድ አጀንዳ የባቢሎን ሲስተም ስላለ ነው። ጥናትና ምርምሮች በኤአይ ይሰራሉ። ለመጽሐፍ ዝግጅት የሚጠቅሙ በጣም ታሪካዊ የሆነ ኢንፎርሜሽን ያመጣላቸዋል። ቴዎሎጂካል ስለ መለኮታዊ የሆነ መረጃዎች በጣም በፍጥነት የሚያመጣላችሁ ነው ኤአይ ከጥቅሙ አንጻር። ሚዲያን ብትመለከቱ አሁን ለወንጌል አገልግሎት የሚሆኑ በጣም በጥራት ብዙ ልንጠቀምባቸው የምንችላቸው ነገሮች አሉ። አጥፊም ነገር አሉ። በጣም አጥፊ የሆነ አዲክቲቭ የሆነ ሱስ የሚያዚዝ ብዙ ነገሮች አሉ። ወገኖች ሆይ አንዳንድ ስነ ምግባር ኢሹዎች አሉ። ኤአይ በጣም ትልቅ ትኩረት የሚሰጠው በእነዚህ ጉዳይ ላይ ነው። በጣም ኮንትሮል ያደርጋል። ግሎባል ሰርቬይላንስ በአዲሱ የዓለም ስርዓት ውስጥ እያንዳንዱን ሰው ለመቆጣጠር እያንዳንዱን ግብይት ለመከታተል ወገኖች ሆይ ይሄንን ነው ኤአይ ይሄንን ነው የሚጠቀመው። ስለዚህ ለመቆጣጠር ግብይትን ለመከታተል ኤአይ በጣም ወሳኝ ነው። ምክንያቱም አርቲፊሻል አስተውሎት ስለሆነ ሰው በሚተኛበት ስርዓት ላይ ኤአይ አይተኛም፣ አይርበውም፣ አይጠበውም። ስለዚህ 24 አወርስ መስራት ይችላል። ሰው ከሚሰራው ብዙ ጥፍ ይሰራል ማለት ነው። የሰው ልጅ ሊተካ ይችላል እስከተወሰነ ጊዜ በኋላ። ሰው በእግዚአብሔር አምሳሌ የተፈጠረ መሆኑ ቀርቶ በቴክኖሎጂው ፍጹም ለመሆን የሚደረገው ጥራት ይሄ ትራንስሂውማኒዝም ይባላል። ከመጽሐፍ ቅዱስ አስተምህሮ ጋር የሚጋጭ ይሆናል። ለዚህ ሰዎች ሳያስቡት ወደ ዲጂታል ዓለም ውስጥ ይገባሉ። ሐሰተኛ የሆነ መረጃዎች አሉ። ሳይድ ኢፌክቱ አንዱ ይሄ ነው። ዲፕ ፌክ የሚባሉ ያልዋላችሁበትን ያላረጋችሁትን ታሪክ ፈጥሮ ሊነግራችሁ ይችላል። እንደዚህ አድርጓል ሊላችሁ ይችላል። የሐሰት ዜናዎች ልክ ሰው የሚመስሉ ፍጥረታቶች ዜና ሊያነቡ ይችላሉ።
አሁን በጦርነቱ ላይ ታችኋቸው እንደሆነ የእውነት ጦርነት ይመስላል። የእውነት ግን ሙቪዎች አይደሉም። አርቲፊሻል ኢንቴሊጀንስ የፈጠራቸው ናቸው ወገኖች ሆይ። ለዚህ አርቲፊሻል ኢንቴሊጀንስ እንደ ማንኛውም ቴክኖሎጂ ለበጎ ስራ ለወንጌል ስርጭት ልንጠቀም የምንችለው መሳሪያ ሊሆን ይችላል። በሌላ በኩል ደግሞ ለሚመጣው ዓለም ለሚመጣው የጸረ ክርስቶስ ዓለም አቀፋዊ ኮንትሮል መንገዱን ለማመቻቸት የተሰራለት ትልቅ መሳሪያ ነው። መድረኩ ተመቻችቶለታል እና በተናወጠው ዓለም እንዴት እንኖር ወገኖች? ኑሮው ወሬው ሁሉ የሚያስፈራ አይደለም። በመጨረሻው ዘመን ስለሚሆነው ነገር መጽሐፍ ቅዱስ በግልጽ ያስጠነቅቀናል። በትክክል በደንብ ያስጠነቅቀናል። እኔ ይህንን መነግራችሁ ላስፈራራችሁ አይደለም። ለማስፈራራት ወንጌል የለው። በነገራችን ላይ ማስጠንቀቂያው ለፍርሃት ሳይሆን ለዝግጅት ነው። በመጨረሻው ዘመን በድል ለመኖር ለመትረፍ ሰርቫይቭ ለማድረግ በጣም የሚያስፈልጉ ወሳኝ የሆኑ ነገሮች አሉ። ቅድም ተናግሬያለሁ። ስለ መንፈሳዊ ንቃት ነግሬያችኋለሁ። በመጨረሻው ዘመን ትልቁ አደጋ ዲሴፕሽን ነው። ሰይጣን አታላይ ነው። ከቃል ያርቀናል፣ ከጸሎት ያርቀናል፣ ከቅድስና ያርቀናል። ከዚህ የተነሳ ከእግዚአብሔር ጋር ዲታች እንድናረግ የስልክ ሱሰኛ፣ የቲክቶክ ሱሰኛ፣ አይን ሲከፈት ቲክቶክ ላይ የሙቪ ሱሰኛ፣ ቁጭ ብሎ ሙቪ ማየት፣ ቃል ለማንበብ የሚያዛጋው ቸርች ውስጥ አንድ ሰዓት ስብከት መስማት አቅም ያጣ ትውልድ እያፈራን ያለ። ለዚህ ቃል ጥናትና ዲሲፕሊናችን ሊመለስ ያስፈልጋል። ዘመኑ እያለቀ ስለሆነ አለዛ በግል ደረጃ ኃይለኛ ሰልፎች ሊመጡብን ይጀምራሉ። ሰይጣን ይበሳጫል። ምክንያቱስ ጠንክሮ የሚመታ ጉልበተኛ ይፈልጋል። ደጋግሞ የሚመታ ሰው ያስፈልጋል። ለኮፍ አድርገነው ስለምንሄድ በደንብ መስመር ስለማናስይዘው ቶሎ ከተራራው ላይ እንወርዳለን ወገኖች ሆይ። ስለዚህ ዲሲፕሊን፣ የጸሎት ዲሲፕሊን መመለስ አለበት። የቃል ዲሲፕሊን፣ የህብረት ዲሲፕሊን፣ የአገልግሎት ዲሲፕሊን ወደ እግዚአብሔር ቤት ወደ ህይወታችሁ መመለስ አለባችሁ። ዘመኑ ክፉ ነው። በጌታ ፊት ስትጸልዩ ትጉ አለና በጌታ ፊት ትቆሙ ዘንድ ትጉ ይለናል መጽሐፍ ቅዱስ። ሁሉም በግሉ አንዳንድ ቤተ ክርስቲያን አዳራሹ በጣም ብዙ ሰው ነው ያለው፣ ግን አንዳንዱ ሰው ራሱን ሊገድል ገመድ ይዞ የሚሄድ ሰው አለ። ምን ሆነሃል የሚለው የለም። በቃ የቸርች አባል ነው። ይመጣል፣ ዘምሮ ይወጣል። ደህና ነው ወይ ከየት መጣ ስሙን እንኳን የሚያውቀው የለም። እና ሰው ደግሞ መኖርና መካፈል የሚፈልገው ብዙ ሺህ ሰው ባለበት ጉባኤ ላይ ነው እንጂ በግል የሚያውቁት መካከል መሆን አይፈልግም። በጥቂት ጉባኤዎች ውስጥ በቤት ህብረቶች ውስጥ ማንያዝ ከሆነ መንፈሳዊ ጥንካሬያችን ጤነኛ አይሆንም። ስለዚህ በጣም ወሳኝ ነው። ብቸኝነት በመጨረሻው ዘመን ለአደጋ ያጋልጣል። ከእግዚአብሔር ቤት የምትርቁ ሰዎች ወደ እግዚአብሔር ቤት ተመለሱ፣ ወደ ቅዱሳን ህብረት ተመለሱ። እርስ በርስ የምንበረታታበት ህብረት ነው። አንዳንዶች ዘንድ ልማድ ሆኗል። የቤተሰብ አንድነትን ነግሬያችኋለሁኝ። ስለዚህ ፕራክቲካል የሆኑ እርምጃዎችን ልንወስድ ያስፈልገናል። የመጨረሻው ዘመን መትረፍ የሚቻለው በእግዚአብሔር ጸጋና በእኛ ንቁ ዝግጅት ነው። ፍርሃት የሰይጣን መሳሪያ ስለሆነ በትጋትና በተስፋ መጠባበቅ ያስፈልገናል። ጦርነቱ ያለው ኢራንና እስራኤል ጋር ወይም እዛ ሰፈር ብቻ እንዳይመስላል። ጦርነቱ በብዙ አቅጣጫ ቀጥሏል። ምስጢራዊ ማህበረሰቦች የሚባሉ ሴክሬት ሶሳይቲስ የሚባሉ የአሰራር ስርዓታቸው አባላቶቻቸውን ከህዝብ እይታ በመደበቅ በሚስጥር የሚንቀሳቀሱ ማህበረሰቦች አሉ። ድንጋይ ጠራቢዎች የነበሩ ማህበር እና አሁን ግን በዓለም አቀፍ ደረጃ ትልቅ ተጽዕኖ ያላቸው ሰዎች ናቸው። የራሳቸው የሆኑ ምልክቶች እና የተለያየ ያለ 33ኛ ደረጃ እንደዚህ አይነት ደረጃ ዲግሪ ያላቸው ፕሬዚደንቶች፣ ፖለቲሽንስ መጀመሪያ ወደዚህ ወደ ፖለቲካ ዓለም ከመግባታቸው በፊት ፍሪሜሰነሪ ውስጥ ይገባሉ። የሮም ክለብ የሚባሉ አሉ፣ ቢልደርበርግ ክለብ የሚባሉ አሉ። በጣም ስመጥር የሆኑ ፕሪንሶቹን ኢንክሉድ ያደረገ እነዚህ ሉዓላዊቱን የአረቡን ዓለም መሪዎች ኢንክሉድ ያደረገ ነገስታትን ደግሞ ምሁራን የተባሉትን እነሱን ሁሉ ያቀፉ ማህበራቶች ናቸው። ኢሉሚናቲ በ1776 የተመሰረተ ማህበር 17ኛው ክፍለ ዘመን ዋናው ዓላማው ሃይማኖታዊ ተጽዕኖን ለማጥፋት አዲሱን የዓለም ስርዓት መመስረት። ይሄ ጥንት የጀመሩት ነው። ዛሬ ድረስ በዓለም ፖለቲካ በስተጀርባ እያለ እየተንቀሳቀሰ የምትመለከቱት ኢሉሚናቲ የሚባል ሲክሬት ሶሳይቲዎች አሉ፣ ምስጢራዊዎች አሉ። ተመልከቱት አሜሪካ ዶላር ላይ ያለው ይሄ በምስጢራዊ ማህበረሰቦችና እነዚህ ሲክሬት ሶሳይቲዎች በፊት የሰሩት ነው። ስዕሉ ላይ ከታያቸው አይን ትታያቸዋለች። በፒራሚዱ ጫፍ ላይ ያለ ይሄ ሁሉን የሚያይ አይን ኦል ሲንግ አይ ወይንም አይ ኦፍ ፕሮቪደንስ ይላሉ። ለነሱ
ይሄ የብርሃን ወይንም ከፍተኛ ኢሊት የሆኑ የእውቀት ምልክት ነው። ፒራሚዱ አናት ላይ ተንጠልጥሎ መቀመጡ ዓለምን የሚቆጣጠሩ ጥቂት ቁንጮች በዛ እንዳሉ ሌሎች ምልክቶች አሉ። ሁለት ራስ ያለው አሞራ በስተቀኝ በኩል ትመለከታላችሁ። እነዚህ ፍሪሜሰኖች የሚጠቀሙበት ነው። ዶላሮቻቸው ላይ ሳንቲሞቻቸው ላይ ትመለከታላችሁ። እና ይሄ ምልክት በከፍተኛ የፍሪሜሰን ደረጃው 32ኛ እና 33ኛ ዲግሪ ላይ ያሉ የሚጠቀሙበት ነው። አንዱ ራስ ወደ ምስራቅ ሌላው ራስ ወደ ምዕራብ የሚመለከት ነው። በዓለም ፖለቲካና ሃይማኖት ላይ ያላቸውን ቁጥጥር ለማሳየት ነው። God is in control። እግዚአብሔር ከሁሉ ይበልጣል። እግዚአብሔር ሁሉን የሚቆጣጠር አምላክ ነው። በጨለማ የሚደረገው ነውር እያጋለጠን ነው ያለ ነው። አጋንንቶች በፖለቲካ ጀርባ ሆነው እየሰሩ ነው ያሉት። ይሄ የፖለቲካውን ዓለም የሚዘውሩ መናፍስቶች አሉ። ለሀገራችን መሪዎች ልትጸልዩ ያስፈልጋችኋል። ለዓለም መሪዎች፣ ለምንኖርበት አገር መሪዎች ልንጸልይላቸው ይገባል። በከፍታ ስፍራ የሚገለጡ አለቆችና ስልጣናቶች አሉ። ልንቃወማቸው ያስፈልጋል። የማትጸልይ ቤተ ክርስቲያን አደጋ ውስጥ ትገባለች። የንጉሱ መምጣት እየቀረበ ነው ያለው። ብዙ የጨለማ ኃይላት እየተገለጡ ይመጣሉ። አይታችኋል። ሰዎች ሪሰንትሊ አይደለም ብዙ ዓመታት በፓስተራል አገልግሎት ውስጥ ብዙ ዓመት ኖር ያለ ሰዎች የአእምሮ በሽታ ሊጀምራቸው ሲል የሚሉት ነገር አለ። ይከታተሉኛል፣ በኮምፒውተር ይቆጣጠሩኛል፣ ድምፅ ይሰማኛል። የስ ስኪዞፍሬኒያ ድምፅ ያሰማል። ሜንታል ኢልነስ እንደዛ ሊፈጥር ይችላል። ግን ተመሳሳይ በሁሉ አገር ያሉ ሰዎች ኮምፒውተር ይቆጣጠሩኛል፣ ይከታተሉኛል፣ እንደዚህ እያሉ የሚናገሩት ነገሮች አሉ። ይሄ ነገር ደግሞ ቀድሞ ያልነበረ ነው። አሁን ነው እየበዛ ይመጣው። እነሱ ልክ ናቸው ልክ አይደለም እላችሁ፣ ግን በጣም በሜንታል ላይ እየተሰራ ነው ያለው። በህፃናት የሚወጉት ነገር ላይ እየሰሩበት ነው ያለው። ሞኞች አይደሉም፣ እየተዘጋጁ ነው ያሉት ለታላቁ ግድያ፣ ለታላቁ እልቂት፣ ለታላቁ እርድ እየተዘጋጁ ነው ያሉት። ወገኖች እኔና እናንተ ደግሞ ድንገት ከሰማይ መለከት ይነፋል። ድንገት ጌታችን ኢየሱስ ክርስቶስ ግድቡን እንዲልደው ብድግ አድርጎ ልጆቹን ያወጣቸዋል። ድንገት ጌታ ልጆቹን ይወስዳል። እንዳያልፋችሁ ስትጸልዩ ትጉ። እንዳያልፋችሁ ኮሚትመንታችሁን አድሱ። ሕይወታችሁን አስተካክሉ። ከጌታ ጋር ተጣበቁ። ሰዎች ወደ እግዚአብሔር ቤት እንዳይመጡ፣ ወደ ወንጌል እንዳይመጡ ስም የሚያጠለሹ ሚዲያ ላይ የቄስ ልብስ አድርገው ብዙ የፕሮቴስታንት ዘማሪዎች ሰክረው ነው መድረክ ላይ የሚወጡት ብለው የሚናገሩ ወገኖች፣ አጋንንት የሚነዳቸው ሰዎች ተነስተዋል። ወንጌል እንዳይሰማ ካፋችን እንድንሸማቀቅ፣ ወንጌልን እንዳንናገር ጥቂት አመፀኞች ባደረጉት ነገር ተሆል የወንጌል መልእክተኞች እንዲሰደቡ የሚያደርግ ይሄንን መንፈስ እግዚአብሔር ይገስጸው። ይሄ የተቀነባበረ የጥልቁ ስራ እንደሆነ ወቁ ልላችሁ ነው። አጋንንቶች ፓስተሮችን ባክስላይድ እያረጉ ስም አጥፊ እንዲሆኑ እንዲያረጓቸው ነው። በወንጌል ላይ የሚነሳ በኢየሱስ ስም የተጠረገ ይሁን። የጨለማ መንጋ የተጠረገ ይሁን። ሚዲያውን የሚቆጣጠር የጨለማ መንጋ የተመታ ይሁን። በወንጌል ስም ወጥቶ ወንጌልን የሚያጠለሽ የሚያሰድብ አጋንንታዊ ስራዎች ሁሉ የፈረሱ ይሁን በናዝሬቱ በጌታ በኢየሱስ ክርስቶስ ስም። እነሆ ትውልድን የሚያስተኛ የእንቅልፍ መንፈስ፣ የአዚም መንፈስ የተመታ ይሁን። ወንጌል ያሸንፋል። ኢየሱስ ዛሬም ብርሃን ነው። ኢየሱስ ዛሬም ያድናል። ጌታ ዛሬም ሰዎች አሉት። ዛሬም የጽድቅ ሰዎች አሉት። ዛሬም የእውነት ሰዎች አሉት። ዛሬም የጽድቅ ወንጌል ይሰበካል። ዛሬም ቅድስና ይሰበካል። ዛሬም ሕያው ወንጌል ይሰበካል። Never, we don't give up. The Lord is coming soon. ጌታ ሊመጣ ነው። አንድ ቀን ንጉሱን በውበቱ ትመለከታለህ። Maranatha, Geta